ዓመት ፍሬን ሳላፈራ ደረቅ እንደሆንኩኝ በራዶ ወይም ትኩስ ሁለቱንም ሳሎን እንዲያው ለብ እንዳልኩኝ አለሁኝ በቤት ለሙን መሬትህን እንዳጎሳቆልኩኝ አውቃለሁ አምላኬ ፍሬን ለመቀበል እንዳመላለስኩ ዛሬም ሳላፈራ እሾህን አብቅዬ ደርቅ የጠበቅኩ ያልተደረገልኝ ያላፈሰስክብኝ ያልሰጠኸኝ የለም። ነገር ግን ይህ ሁሉ አላርምህ አለኝ አለየኝም ካለ የማትሰለቸኝ ሆይ ተነስቼ እስክቆም እባክህ ታገሰኝ። የኔን ክፋት ተወው መልአክህን ሰምተህ ይችን ዓመት ተወኝ። አውቃለሁ ታውቃለህ ቀጠሮን ሰጥቼ እንደማላከብር ብዙ ጊዜ አቅጄ ብዙ ጊዜ ዝቼ በወሬ እንደምቀር ዘንድሮስ እንዳልኩኝ አምና ይህን ጊዜ ሰምተኸኝ ነበረ። ምንም ሳልለወጥ ዘንድሮዬ አልፎ በአዲስ ተቀየረ። ፍሬ የማይወጣኝ እኔን በመኮትኮት እጆች ደግሽኝ። ለኢየሱስ ክርስቶስ ክብር ምስጋና ይሁን ለዘላለሙ አሜን። ሰላም የንስር አምባ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ በንስር አምባ ሚዲያ የተዘጋጀ የሚቀርብላችሁ ስንቅ ፕሮግራማችን ነው። ዛሬ እንደተለመደው አንድ እንግዳ ስቱዲያችን ጋብዘናል። በሚኖረን ቆይታ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዜማ ከምንጠቀምባቸው መሳሪያዎች ውስጥ አንዱ የሆነውን በገና ስለ ነገረ በገና አንስተን የምንነጋገር ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ራስህን ለተመልካቾቻችንም ለእኛው ማስተዋወቅንና ፕሮግራማችን እናልፋለን። እሺ ስሜ ለቤዛ አለሙ እባላለሁኝ። በዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ መሳሪያዎች ከሆኑት አንዱ መካከል በገና መምህር በመሆን እያገለገልኩ ያለው ሰው ነኝ ማለት ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለ ነገረ በገና እንነጋገራለን። ትንሽ ክፍሎቹንም ለማየት እንሞክራለን፣ ትርጉማቸውንም። እንደ መጀመሪያ በገና ማለት ምን ማለት ነው? ቃሉ ከየት የመጣ ነው? አጀማመሩስ እና ደግሞ የምን ቃል ነው? እሺ በገና በጣም ሰፊ ምስጢራዊ ይዘት ያለው ነው። በነገራችን ላይ ግን የተወሰነውን ለማየት እንሞክራለን። እንግዲህ በገና ቃሉ የግዕዝ ቃል ነው። በገና ማለት ምስጋና፣ መዝሙር፣ ምግባር ማለት ነው። እነዚህን ይዟል። ከዛ ውጭ በገና በዕብራይስጥ ናጌን ይባላል። በዕብራይስጥ ቋንቋ ማለት ነው። በግዕዝ ደግሞ እንዚራ ተብሎ ይጠራል። እነዚህ ከምናያቸው የአካል ክፍሎች መካከል እንዚራ የትኛው ነው የሚለውን በኋላ በደንብ እናየዋለን። በግዕዝ ግን እንዚራ ተብሎ በመጽሐፍ ቅዱሳችን ውስጥ ይገኛል። መዝሙር ከተባለ በገና ማለት ነው። ምስጋና፣ ምግባር ከተባለ ያው በገናን የሚያጠቃልሉ ሀሳቦች ናቸው ማለት ነው። እነዚህ ናቸው ስያሜዎች በዋናነት። በበገና በመጽሐፍ ቅዱስ ውስጥ የተጠቀሱ
ክፍሎቹ ላይ የተጠቀሰ ነው ወይ? እና ደግሞ አመጣጡ እንዴት ነው? መጀመሪያ ለምን ዓላማ ነበር መጽሐፍ ቅዱስ ላይ የተጠቀሰው? እንግዲህ ያው መጽሐፍ ቅዱሳዊ ይዘት ያለው የዜማ መሳሪያችን ነው። በገና ለመጀመሪያ ጊዜ እንግዲህ መገለጥ ወይንም ማገልገል የጀመሩት ቅዱሳን መላእክት ናቸው። በሰማያት መላእክትን እግዚአብሔር ፈጥሮ እንዲያመሰግኑት እና ክብሩ እንዲወርሱ ከፈጠራቸው መካከል ሰውና መላእክት ናቸው። እና መጀመሪያ የተፈጠሩ መላእክት ስለሆኑ መላእክትን ከፈጠረ በኋላ እግዚአብሔር አምላክ መላእክት እንዲያመሰግኑትም ስለሆነ የተፈጠሩ ያው በዛ መንገድ በገና በምን ያመስግኑ ሲባል በበገና እግዚአብሔር አምላካቸውን በተለይ እነዚህ 24ቱ ካህናተ ሰማይ የሚባሉት እግዚአብሔር አምላካቸውን ቅዱስ 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 እግዚአብሔር እያሉ የሚያመሰግኑት በምንም አይደለም በበገና ነው። እግዚአብሔር አምላካቸውን የሚመሰግንበት ማለት ነው። በዛ ነው እንግዲህ መጽሐፍ ቅዱሳዊ ማስረጃ አለው። በኦሪት ዘፍጥረት ምዕራፍ 4 ቁጥር 15 ላይ ነው ለመጀመሪያ ጊዜ በገና ተገልጦ የምናገኘው። እሱም ረጅም ታሪክ አለው፣ ግን ለማሳጠር ያክል እንግዲህ የሰው ልጆች ከተፈጠሩ በኋላ አዳምና ሔዋን ልጆቹን ወለዱ። አቤልና ቃየል የሚባሉትን ወንድ ልጆች ወለዱ። ከዛ ቃየል አቤልን ገደለው፣ የሚታወቅ ታሪክ ስለሆነ። ከዛ በመቀጠል እንግዲህ ቃየል አቤልን ከገደለው በኋላ በምድር ላይ ተቅበዝባዥ ፍጥረት እንዲሆን እንደተፈረደበት እናያለን። ከዛ አቤልን በገደለበት አሟሟት ደግሞ እሱ ቃየል ራሱ እንደሚሞት ተነግሮታል ማለት ነው። በመጽሐፍ ቅዱስ እግዚአብሔር ነግሮታል። ከዛ እንግዲህ ቃየል ልጆችን ወልዶ ዘሩ የተወሰነ ድረስ ከሄደ በኋላ ላሜህ የሚባል እዚህ ቁጥር 15 አካባቢ የሚባል የቃየል የልጅ ልጅ እንደነበረ ታሪክ ይነግሮናል፣ መጽሐፍ ቅዱስም ይነግረናል። እና ይሄ ላሜህ የሚባል ሰው 2 ሚስቶችን ለሱ አገባ። ካገባቸው በኋላ 2 ልጆችን ደግሞ ወለደ። ኢዮቤል የሚባል አንዱ ልጅ አለው። እና ላሜህ የሚባል የዓይነ ስውር የሆነ ነበረ ሰው ነው። እንግዲህ መጽሐፍ ቅዱስ አይንትኑን ነው የምነግርሽ። እና ዓይነ ስውር የነበረ ሰው ነው። ወደ ጫካ አቋርጠው ሲሄዱ ለልጁ ለኢዮቤል ልጅ ኢዮቤል እጄ ይሞቅብኛል፣ አውሬ መጦብናል መሰል፣ እስኪ ድንጋይ ያቃብለኝና አውሬውን እንግደለው ይለዋል። ልጁም ሕፃን ልጅ ስለነበረ ድንጋዩን ያቃብለዋል። አባቱ ላሜህም ይወረውራል ድንጋዩን። ከዛ የሆነ ድምፅ ይሰማሉ፣ የማቃሰት አይነት ድምፅ። ከዛ አውሬውን ሙቷል መሰለኝ እንሂድና እንድየው ተባብለው ወደዛ ቦታ ሲሄዱ ማኑ ነው ያገኙታል ማለት ነው? ቃየል ሆኖ ያገኙታል ማለት ነው። እንግዲህ አሟሟቹ በዚህ መንገድ ሞተ። ከዛ በጣም እያዘነ አባቱ ላሜህና ኢዮቤል ወደ ቤታቸው ይመለሳሉ። ከዛ ለሚስቶቻቸው ምን ይሏቸዋል? ዛሬ ትልቅ ኃጢአትና በደልን ሰርተናል፣ አባታችንን ቃየልን ገለነዋል፣ ለዚህ ኑና አልቅስ ተባባሉና ከለዘበ እንጨት ይላል በገናን አዘጋጁ። ከዛ በኋላ አምላካቸው ይቅር ይላቸው ዘንድ አባታቸውን ስለገደሉ ይቅር ይላቸው ዘንድ በገናን አዘጋጅተው በዛ እያለቀሱ አምላካቸውን ይቅርታ ጠየቁበት። እና በገና አንዱ ምንድነው? ማልቀሻ መሳሪያ፣ ወደ እግዚአብሔር ምሕረት ይቅርታን የምንጠይቅበት መሳሪያ እንደሆነ ለመጀመሪያ ጊዜ በኦሪት ዘፍጥረት ምዕራፍ 15 ላይ ተጠቅሶ እናገኘዋለን ማለት ነው። የተጠቀሰው ለዛ ነው። ዓላማውም እንግዲህ ያው ግልጽ ነው። ቃየልን በመግደላቸው ተጸጽተው አውቀውም ቢሆን ሳያውቁ ስለሆነ አምላካቸውን ይቅርታ የጠየቁበት መሳሪያ ነው፣ ማልቀሻ መሳሪያ ነው ማለት ነው። በገና እሱ ነው። በገናን ስናነሳ ቅዱስ ዳዊት ነው የምናስታውሰው ብዙ ጊዜ። እና ቅዱስ ዳዊትና በገና የሚያያይዛቸው ምንድን ነው? በጣም ጥሩ። እንግዲህ ያው በስፋት በገና ሲባል አንቺም እንዳልሽው ቅዱስ ዳዊት ነው የሚነሳበት። እና ቅዱስ ዳዊት በገናን እግዚአብሔርን በትክክል ካመሰገኑ ለመስፈኛም አድርገውት ነበረ መጽሐፍ ቅዱስ ላይ እንደምናገኘው። ነገር ግን እግዚአብሔር አምላካቸውን በሚገባ መሳሪያን ተጠቅመው የዜማ ዕቃን ተጠቅመው ካመሰገኑበት ዘንድ ድውይን ከፈወሰበት አንዱ መካከል አባታችን ቅዱስ ዳዊት ነው ማለት ነው። እንግዲህ ታሪኩ በጣም ረዥም ነው፣ ለማሳጠር እንሞክራለን። ምንድነው? ቅዱስ ዳዊት በነበረበት ዘመን ሳኦል የሚባል ንጉሥ ነግሶ ነበረ። እሱ ንጉሥ በመንገሱ ምክንያት ሳኦል ልክ እንደዚህ አይነት ዙፋን ላይ ሲቀመጥ ክፉ መንፈስ አለበት ይጥለው ነበረ ማለት ነው። ከዛ የሀገሪቱ ሊቃውንት ተሰባስበው ምን ይሻላል ሲባባሉ የእሴይ ልጅ ቅዱስ ዳዊት
የሚባል አንድ ብላቴና አለ። እሱ በገናን ይደረድራል እና እሱ ሲደረድር ክፉ መንፈስ ያለባቸው ሰዎች ጤነኛ ይሆናሉ። ለዚህ ለምን እሱን ነገር አንሞክርም ተባብለው ንጉሡ አስጠርቶ ቅዱስ ዳዊትን ያስመጣዋል። ከዛ ከዙፋኑ ቁጭ ሲል ያ ክፉ መንፈስ ሲጥለው ቅዱስ ዳዊት በገና እየደረደረ ወደ መልካም የሆነ እንትን ይመልሰው ነበረ ማለት ነው። ካለበት ክፉ መንፈስ ያርቅለት ነበረ። ይሄ ታሪክ በመጽሐፍ ቅዱሳችን ውስጥ በመዝሙረ ዳዊትም ተጠቅሶ ይገኛል ማለት ነው። እንግዲህ ቅዱስ ዳዊት እንደዚህ አይነት መልካም ስራዎችን ሁሉ እየሰራ በመጽሐፍ ቅዱስ በጣም ብዙ አይነት በገናዎች ቢኖሩም እሱ ይጠቀምበት የነበረውን በገና ነው አሁን የምንጠቀም። 10 አውታር ያለው 10 አውታር 10 እንዚራ 10 መቃኛ ያለው በገናን ይጠቀም ስለነበረ የእሱን ፈለግ ተከትለን ነው ማለት ነው አሁንም እያገለገልን ያለ ነው። ከበገና ጋር በጣም ሰፊ ግንኙነት ያለው ቅዱስ አባታችን ነው። በረከቱ ይደርብን። በገና መቼ ወደ ኢትዮጵያ መጣ? እና ደግሞ ኢትዮጵያ ውስጥ ብዙ ነገስታት አሉ በገና የደረደሩ፣ ስለነሱም እናንሳ። ያው በገና ወደ ኢትዮጵያ መጣ ተብሎ የሚታሰበው በድሮ ዘመን በቀዳማዊ ምኒልክ ጊዜ ነው። በቀዳማዊ ምኒልክ ጊዜ እንግዲህ ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳት የዜማዎችም ሆኑ ሌሎች መሳሪያዎች ወደ ሀገራችን ከኢየሩሳሌም ወደዚህ ሲመጡ አብሮ የመጣ መሳሪያ ነው ማለት ነው። በገና በዛ አይነት መንገድ መጥቷል። በቀዳማዊ ምኒልክ ጊዜ የመጣ መሳሪያ ነው። አገልግሎቱም ያው እንግዲህ ከዛን ጊዜ ጀምሮ ማለት ነው። የበገና የአካል ክፍሎችን እናያለን እና ደግሞ ስያሜያቸውን እና ትርጉማቸውን እሺ እንግዲህ በገና በጣም ሰፊ ሚስጥራዊ እንትን ነው። እኛ ግን አንዳንድ ትርጉሞችን ብቻ እያየን እንሄዳለን ማለት ነው። የመጀመሪያው እንደዚህ በቁሙ ሁሉም ነገር ተገጣጥሞ በገና ይባላል። ከዛ ውጭ ግን እያንዳንዱን ክፍሎች ስናይ እዚህ ከላይ ያሉት መቃኝ ምንድነው መስቀል ወይንም ጌጥ ይባላሉ። መስቀል ወይንም ጌጥ ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ያለውን ፍቅር በመስቀል ላይ ራሱን አሳልፎ እስከ መስጠት የደረሰበትን የዛ ምሳሌ ነው መስቀል ማለት ነው። ሌላኛው ከዚህ እስከዚህ ያለው ቀንበር ወይንም ጋድም ይባላል። የላይኛው ማለት ነው የእግዚአብሔር ምሳሌ ነው። ከቀንበሩ ላይ ምንም ነገር እንደሌለ ሁሉ የሰው ልጅ እግዚአብሔርን ተመራምሮ ሊደርስበት የማይችል ምጡቅ አምላክ እንደሆነ የእሱ ማስረጃ ነው ማለት ነው። ሌሎቹ እነዚህ ምሰሶ ይባላሉ ወይንም ቋሚ ይባላሉ። ምሰሶዎቹ በግራና በቀኝ የተለያዩ ትርጉም አላቸው። በግራ ያለውን ስንመለከት የብሉይ ኪዳይ ወይንም ደግሞ የቅዱስ ሚካኤል ምሳሌ ነው ወይንም የብርሃን ምሳሌ ነው። በግራ በኩል ወይንም በቀኝ በኩል ያለው ደግሞ የሐዲስ ኪዳን የቅዱስ ገብርኤል ምሳሌ ተብሎ ይተረጎማል ማለት ነው። ሰፊ ትርጉም አለው። የተወሰኑትን ነው እያየን የምንሄደው። እንደዚህ አይነት ትርጉም አላቸው። እነዚህ አውታር ይባላሉ። ድምፅ የሚሰጡን የሚደረደሩት አውታር ይባላሉ። በቁጥር 10 ናቸው። 10 መሆናቸው ከቤተ ክርስቲያን ትምህርት ጋር ያያይዛቸዋል። የ10ቱ ትእዛዛት ወይንም የ10ቱ ሕግጋት ምሳሌዎች ናቸው ማለት ነው። 10ቱ ትእዛዛት ወይም ሕግጋት የሚባሉት ከኔ በቀር ሌላ አምላክ አታምልክ፣ የአምላክህን ስም በከንቱ አትጥራ፣ ሰንበትን አክብር፣ እናትና አባትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የባልንጀራህን ሀብት ንብረት ሚስት አትመኝ እና የመጨረሻው ባልንጀራህን እንደራስህ አድርገህ ውደድ የሚሉትን ያመለክታሉ። በጣም በብዙ ምሳሌዎች 10ቱ ማዕረጋተ ቅዱሳን የሚባሉ አሉ። ጽማዌ፣ ልባዌ ያልን የምንጠራቸው ማለት ነው። የእነሱ ምሳሌ ነው። ሰፊ ማብራሪያ አለው። እያንዳንዱን እንየው ካል ጊዜም ላይ በቃን ስለሚችል ማለት ነው። ከዛ እነዚህ መቃኛ ይባላሉ። እንጨቶቹ ከአውታሩ ጋር ይታሰራሉ። ድምፅ ለመጨመርና ለመቀነስ ነው የሚያግዙን። ከዛ ውጭ ግን ቅድም እንዳልኩሽ የእነዚህን ምሳሌም ወደዚህ ይወስዱታል። የመንፈስ ቅዱስ ምሳሌ ይባላል። 10 መሆናቸው የ10ቱ ሕግጋት ምሳሌዎቹ ነው እናገኘዋለን ማለት ነው። ሌላው እዚህ ጋር የምናገኘው በርኩማ ይባላል። በርኩማ ምሳሌነቱ የደብረ ሲና ምሳሌ ነው። ደብረ ሲና ደግሞ ሊቀ ነቢያት ሙሴ 10ቱ ሕግጋትን
የተቀበለበት ጽላት የተቀበለበት ታቦት የተቀረጸበት ምሳሌ ነው ማለት ነው። የተራራዋ ምሳሌ ነች። ሌላው ይሄኛው የድምፅ ሳጥን ወይንም ገበቴ ይባላል። ምንድነው አገልግሎቱ ከተባለ በገና እንግዲህ በገናን የሚያስብለው አንዱ ይሄ ነው። ድምፅ እንዲሰጥ የሚያደርገው ይሄ ባይኖር ድምፅ ሊሰጥ አይችልም ማለት ነው። ስለዚህ በምን ይባላል? ገበቴ ወይንም የድምፅ ሳጥን ይባላል። ምሳሌነቱ ደግሞ የእመቤታችን ምሳሌ ነው። እመቤታችን ባትፈጠር ኑሮ ዓለም መዳን እንደማይችል ሁሉ ይሄ ገበቴ ባይኖር ደግሞ ድምፅ መስጠት አይችልም ማለት ትርጉም አይኖረውም። በገናው ዝም ብለን እንደዚህ ልንገጣጥመው እንችላለን። የድምፅ ሳጥን ከሌለው ግን ያው ድምፅ ሊሰጥ አይችልም። የእሱ ምሳሌ ነው። እነዚህ እንዚራ ይባላሉ። እንዚራ እንግዲህ ምሳሌነታቸው የመንፈስ ቅዱስ ምሳሌ ነው። በቁጥር 10 ናቸው። የአስርቱ ሕግጋት ናቸው። ለምሳሌ ይችን ብናይ ድምፅ ትሰጣለች አይደል? ይችን ብናወጣት ግን ድምፅ አይሰጥም። ይህ ማለት መንፈስ ቅዱስ የተለየው ሰው ሕይወቱ እንደማያምር አንዱ ምሳሌ ነው ማለት ነው። ይህንን ስናስተካክለው ግን ድምፅ ይሰጠናል። ስለዚህ መንፈስ ቅዱስ ያደረበት ሰው ሕይወቱ የተስተካከለ ያማረ እንዲሆን ምሳሌ ተደርጓል ማለት ነው። እዚህ ጋር የምናየው ደግሞ መወጠሪያ ይባላል። የሰው ምሳሌ ነው። ሰው ምድራዊ ብቻ ሳይሆን ሰማያዊ እያደገ እንደሚመጣ አንዱ ምሳሌ ነው ማለት ነው። ሌላው ከሁሉም በገናዎች ላይ እንደ ግዴታ ሆኖ የመስቀል ቅርጽ ይቀረጽበታል ማለት ነው። የመስቀል ቅርጽ ተቀረጸበት ማለት የሌለው በገና በነገሮች ላይ መንፈሳዊ ይዘቱን ያጣል። ከሁሉም በገናዎች ላይ ከጀርባቸው የመስቀል ቅርጽ መኖር አለበት። ምሳሌነቱ ሳኦል ቅዱስ ዳዊትን ለመውጋት የወረወረው ጦርና በገናው ደግሞ መክቶ እንዳስቀረለት የእሱ ምሳሌ ነው ማለት ነው። እንግዲህ ከረጅም ባጭሩ የበገና የአካል ክፍሎች እነዚህን ይመስላሉ። እኔ የተናገርኩት በጣም ባጭሩ ነው። ሰፊ ማብራሪያ ግን አላቸው ማለት ነው። ይህን ይመስላል። በገናን በመደርደር የምናገኛቸውን ጥቅሞች እስኪ በዚሁ እንይ። በገናን በመደርደራችን በጣም ብዙ ጥቅሞች እናገኛለን። ከነሱ መካከል የመጀመሪያው ምንድነው? መንፈሳዊ ተመስጦን ለማግኘት መረጋጋት ያቃተው ሰው፣ በህይወቱ በጣም የሚረበሽ ሰው በገናን ቢደረድር በጣም መንፈሳዊ ተመስጦ ይኖረዋል። የመረጋጋት ባህሪ ወደሱ ይመጣለታል ማለት ነው። እና በጣም ለንስሐ የሚሆን መሳሪያ ነው። ኃጢአታችን እያሰብን የሌላውን ኃጢአት እያሰብን አይደለም፣ የራሳችንን ኃጢአት እያሰብን እግዚአብሔር ዘንድ ይቅርታ እንድናገኝ በብዙ ሰዓታት ይደረደራሉ። በሰባቱ የጸሎት ጊዜያት ጠዋት ጸሎት ስናደርግ፣ ማታ ጸሎት ስናደርግ፣ እንዲሁም በሌሎቹ ቀሪ የጸሎት ሰዓቶቻችን እግዚአብሔርን ይቅርታ ይሰጠን ዘንድ የምናገኝበት አንዱ ጥቅሙ ይሄ ነው ማለት መንፈሳዊ ተመስጦን መረጋጋትን ያመጣል። እንደውም አሁን ላይ ብዙ አልነበረም። አሁን ላይ ግን በደንብ እየተጀመረ ነው። ሆስፒታሎች አካባቢ በሽተኞችን እየሄዱ ልክ እንደ ቴራፒ ማለት ነው ካለባቸው የሆነ ክፉ መንፈስም ይሁን እንትንም ይሁን ይህንን በገናውን ሲሰሙ የመረጋጋትና እንደውም የሚባለው ምንድነው ለውጥ ሁሉ አሳይተዋል። በገናን ሲሰሙ በተለያዩ ክኒኖች ሊድኑ ያልቻሉትን በዚህ በገና ለውጥ እንዳሳዩ ብዙ የሕክምና ባለሙያዎችም ይናገራሉና እንደዚህ አይነት ጥቅም ያለው የዜማ መሳሪያ ነው ማለት ነው። ከሌሎች የዜማ መሳሪያዎች የሚለይበት ምንድነው በገና? ከሌሎች የዜማ መሳሪያዎች በጣም በብዙ ነገር ይለያል። የመጀመሪያው በሌሎች በመሰንቆም በክራር በሌሎች የዜማ መሳሪያዎች ስንዘምር በጣም ጥድፊያ የተሞላበት ሊሆን ይችላል ዝማሬያችን። በበገና ግን የሚመከረው በጣም የንስሐ መዝሙሮች እንዲሆኑ ራስን ወደ መዝጋት ምንድነው ወደ መግዛት እንድንመለስባቸው የሚያደርጉ መሳሪያዎች ናቸው የበገና ዝማሬዎች። ሌላው ደግሞ በሰምና በወርቅ የተሞሉ ናቸው የበገና ዝማሬዎች። ዝም ብሎ ትርጉማቸውን ወዲያው ማግኘት አንችልም። በደንብ ተመራምረንበት ቁጭ ብለን ጊዜና ቦታ ሰጠነው የምናገኘው ሚስጥራዊ ዝማሬዎች ናቸው የሚዘመሩበት። ሌላው ደግሞ ከሌሎች መሳሪያዎች ጋር እንደው በዚሁ መናገር የምፈልገው ከሌሎች መሳሪያዎች ጋር በአንድነት የሚደረደር ነው የምስጋና ዜማ አይደለም። ይሄ
ብቻውን መሰንቆና ክራር አንድ ላይ ልንዘምርባቸው እንችላለን ከዋሽንት ጋር ከሌሎች መሳሪያዎች ጋር። ይሄ ግን የብቻ ወይንም የግል መሳሪያ ነው የሚባለው። ከክራር ጋርም አብረን መዘመር አንችልም። ከመሰንቆም ጋር ማድረግ እንደዚህ አይነት ነገር ይታያሉ፣ ግን ልክ አይደለም ማለት ነው። የብቻ የግል መሳሪያ ተደርጎ የሚወሰድ መሳሪያ ነው። ይሄ ከሌሎች መሳሪያዎች ለየት ያደርገዋል ማለት ነው። በመጨረሻ እንደ ሀሳብ እናንሳ፣ ከአንድ በገና ደርዳሪ ምን ይጠበቃል? እንግዲህ ያው መንፈሳዊዎቹ በጣም ለሌሎች አስተማሪ መሆን አለበት። በጣም ቁጥብ መሆን አለበት በነገሮች ሁሉ። ሌላው ደግሞ ሁል ጊዜ እግዚአብሔርን ይቅርታ ለመጠየቅ በንስሐ ሕይወት ውስጥ የሚመላለስ እና በአጠቃላይ ለሌሎች አርያ በመልካም ምግባሩ አርያ መሆን አለበት አንድ የበገና ደርዳሪ ማለት ነው። እነዚህን ነገሮች ሲያደርግ ነው የበገና ደርዳሪ ሊባል የሚችለው እንጂ በገናን እጣቱ ስለፈታለት ብቻ የሚደረድር ሰው ሁሉ ደርዳሪ ሊባል አይችልም። መንፈሳዊ ሕይወቱ ለእግዚአብሔር የተመቸ ሁል ጊዜ ወደ ንስሐ ሕይወት የቀረበ እንዲሆን ይመከራል ማለት ነው። እንግዲህ ያሉኝን ሀሳቦች ጨርሻለሁ። መጨረሻ ቀር የምትለው ማስተላለፍ የምትፈልገው መልእክት ካለ እድል ልስጥህና። እሺ፣ ያው ብዙዎቹን ለመናገር ሞክሬያለሁ። ነገር ግን ቅድም ያልኩትን ሀሳብ ለማጠናከር ያክል ነው። በገናን ከሌሎች መሳሪያዎች ጋር አዋህዶ መዘመር በጣም ክልክል ነገር ነው። አባቶቻችን የሚያስተማሩ እንደዛ ስለሆነ እነ መጋቢ ስብሐት አለምዋጋ በበገና ሕይወት ውስጥ በጣም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበገና እዚህ ደረጃ እንዲደርስ ያደረጉ ትልቅ አባት ናቸውና እሳቸውም በተደጋጋሚ ሲናገሩ እንደምንሰማቸው ከሌሎች መሳሪያዎች ጋር ሊደረደር የማይችል የብቻ ወይንም የግል የከበሮ ዝማሬዎችን ምናምን ማንዘምርበት መሳሪያ እንደሆነ ይነገራል። ሌላው መናገር የምፈልገው ደግሞ በገና እንደው ቢዘመርበት ጥሩ ነው የሚባለው በሶስቱ ቅኝቶች ብቻ። ሶስቱ የቅዱስ ያሬድ ዜማዎች የሚባሉ አሉ፣ ግዕዝ፣ ዕዝልና አራራይ። በእነዚህ ቅኝቶች ብቻ እንዲደረደር። ከዛ ውጭ ባሉት ግን ያን ያክል አስፈላጊም ስላልሆነ ይህን እንድናደርግ እንደው ለተመልካቾቻችንም ጠቆም አድርጌ ማለት እፈልጋለሁ ማለት ነው። እሺ ወንድሜ፣ እዚህ ድረስ መጥተህ ስለሰጠህን ትምህርት በእግዚአብሔር ስም በጣም ነው የምናመሰግነህ። አመሰግናለሁ። እሺ ተመልካቾቻችን፣ ከወንድማችን ለቤዛ ጋር የነበረን ቆይታ ይህንን ይመስል ነበር። በቆይታችን ብዙ ትምህርት እንዳገኛችሁበት ተስፋ አለኝ። እንግዲህ ያየነውን የተማርነውን ትምህርት 30-60 ዓመቱ ያማረ ፍሬ እንድናፈራበት ለእግዚአብሔር ይፍቀድልን። በቀጣይ ሳምንት ደግሞ በሌላ ፕሮግራም እንገናኛለን። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ሳምንት።